ሰላም ሰላም ተማሪዎች ውድ የመጽሐፍት መንደር ዩቲዩብ ተከታታዮች እንደምን ከረማችሁ? ኮሜንት ላይ ከስር ጻፉልን እንመልስላችኋለን ማለት ነው። ዛሬ ደግሞ ስለ ናሽናል ኢንከም አካውንት ዩኒት 3 ላይ ፓርት 1 ይዘን መተናል ማለት ነው። ስለዚህ ቪዲዮ ላይክ፣ ሰብስክራይብ፣ ኮሜንት መጻፋችሁ እንዳትረሱ፣ ደውሉም ሼር ማድረጋችሁም እንዳትረሱ። ወደ ዛሬው ቪዲዮ እንሂድ። በዚህኛው ቻፕተር በዋናነት ትኩረት አድርገን የምንሰራው ናሽናል ኢንከም አካውንት ምን ይመስላል የሚለው ነው። ስለ ጂዲፒ፣ ጂኤንፒ፣ ጂዲፒ ዲፍሌክተር ኤንድ ኮንሱመር ፕራይስ ኢንዴክስ የሚሉ እነዚህ ፖይንቶች እናያለን ማለት ነው። ሪመምበር ነው 10ኛ ክላሶች አይታችኋል። አሁንም እዚህ ጋር ትንሽ ሰፋ ማለት ባህሪ ያላቸው እና ሪሌሽንሺፕ ስላለው አዲስ ነገር የለም ማለት ነው። ናሽናል ኢንከም አካውንታችን እንዴት ሜጀር እናደርጋለን የሚለው ነው የምናየው ማለት ነው። ስለዚህ ጂዲፒ እና ጂኤንፒ ምንድን ነው የሚለውን አንድ በአንድ እናያለን ማለት ነው። በዋናነት at the end of this chapter student will be understand and define these topics። ምናልባት እነዚህ ፖይንቶች ማወቅ አለባችሁ። end of this unit በዚህኛው ዩኒት መጨረሻ ላይ ማወቅ ያለባችሁ ፖይንቶች ምንድን ናቸው የሚለው የመጀመሪያ ዲፋይን ኤንድ ስቴት ናሽናል ኢንከም አካውንት ኤንድ ኢትስ ኢምፖርታንስ። ናሽናል ኢንከም አካውንት ዲፋይን ማድረግ እና ጥቅሙ ምንድን ነው የሚለውን አንደርስታንድ ማድረግ አለባችሁ ተብሎ ይጠበቃል። አፕሪሼት ናሽናል ኢንከም አካውንት ኤንድ ኢትስ ኢምፖርታንስ ምንድን ነው ጥቅሙ እና የናሽናል ኢንከም አካውንት ኢምፖርታንሱ ምንድን ነው የሚለውን አንደርስታንድ ማድረግ አለባችሁ። አንደርስታንድ ኤንድ ኮምፕሊት ዲፈረንት አፕሪሼሽን ሜጀሪንግ ኦፍ ጂዲፒ የጂዲፒ ሜጀርመንት ጥቅሙ አፕሪሼት የምናደርግበት ኮምፒውት የምናደርግበት ዲፈረንት አፕሮቾቹ ምንድን ናቸው፣ ጂዲፒ ሜጀር ብናደርግባቸው ሜቶዶች የሚለውን አንደርስታንድ ማድረግ አለባችሁ። አናላይዝ ዘ ዲፈረንስ ቢትዊን ኖሚናል ኤንድ ሪል ጂዲፒ ምንድን ናቸው የሚለውን አናላይዝ ማድረግ አለባችሁ። አንደርስታንድ ኤንድ ኮምፒውት ጂዲፒ ዲፍሌተር ኤንድ ኮንሱመር ፕራይስ ኢንዴክስ ምንድን ናቸው፣ ጂዲፒ ዲፍሌተር ኤንድ ኮንሱመር ፕራይስ ኢንዴክስ ምንድን ናቸው የሚለውን አናላይዝ ማድረግ አለባችሁ፣ አንደርስታንድ ማድረግ አለባችሁ። this is the main objective of this unit ማለት ነው። በዋናነት ዋናው ዓላማው ታርጌት አድርጎ የመጣው ይሄን ይመስላል ማለት ነው። ስለዚህ ይሄ ነገሮች እንደንዱ ፖይንቶች እዚህ ጋር የተጠቀሱት ሁሉም ተማሪ ዲፋይን ማድረግ አለበት ተብሎ ይጠበቃል ማለት ነው። ስለዚህ ዛሬ በዚህ ቪዲዮ የምናየው ምንድን ነው ኔቸርስ ኦፍ ናሽናል ኢንከም አካውንት ኤንድ ኢትስ ኢምፖርታንስ ጥቅሙ ምንድን ነው እና ናሽናል ኢንከም አካውንት ማለት ምን ማለት ነው የሚለውን በዋናነት በዚህኛው ቪዲዮ እናያለን ማለት ነው። ስለዚህ ምንድን ናቸው የሚለውን ነገር ለማየት ያክል ናሽናል ኢንከም አካውንት ስንል ምን ማለት ነው? ናሽናል ኢንከም አካውንት is account system that used to measure aggregating economic activity አካውንት ሲስተም ነው። ጥቅሙ ምንድን ነው? ኢኮኖሚ አክቲቪቲያችን ሜጀር የምናደርግበት ሜተድ ማለት ነው። ዩዝድ ቱ ሜጀሪንግ አግሪጌት ኢኮኖሚ አክቲቪቲ በዋናነት የምንጠቀመው አግሪጌት ነው። አግሪጌት ሚንስ ላርጅ ትላልቆች ኢኮኖሚ አክቲቪቲዎችን የምንጠቀምበት ናሽናል ኢንከማችን ሜጀር የምናደርግበት ሜተድ ነው። ስለዚህ የመጨረሻ ፋይናል ግሮችን በጂዲፒ አማካኝነት በጂኤንፒ አማካኝነት ኢንከማችን ሜጀር ልናደርግ እንችላለን። ናሽናል ኢንከማችን የሀገራዊ ናሽናል የአንድ ሀገር ገቢ አካውንት ልናደርግ እንችላለን፣ ቼክ ልናደርግ እንችላለን። ስለዚህ ሜጀር የምናደርገው ኢኮኖሚ አክቲቪቲያችን አጠቃላይ ናሽናል ኢንከም ይባላል ማለት ነው። ኢት ኢዝ አን ኦፊሻል ሜጀርመንት ኦፍ ዘ ፍሎ ኦፍ ኢንከም ኤንድ ፕሮዳክት ኢን ኢች ኢኮኖሚ ማለት ነው። ስለዚህ ኦፊሻሊ ሜጀርመንት እናደርጋለን። ፍሎ የሚያደርጉ እያንዳንዱ ገቢዎቻችን የሚገቡ ገቢዎች ፕሮዳክቶቻችን በእያንዳንዱ ኢኮኖሚ ያሉትን በሙሉ እናደርጋለን ማለት ነው። ሜጀር እናደርግበታለን። ናሽናል ኢንከም ሜጀር እናደርገዋለን። ስለዚህ አግሪጌት አክቲቪቲ ኢኮኖሚ ስንል ደግሞ ወይም ቶታል አማውንት ማለት ነው። አጠቃላይ ቶታል አውትፑታችን ወይም ኢንከማችን ኢኮኖሚ ጊቨን ፔሪድ ኦፍ ሪፕሬዘንት በምን ሜጀር ልናደርግ እንችላለን? ኦር ደግሞ በጂዲፒያችን ወይም በናሽናል ጂዲፒ አማካይነት ጂኤንፒ አማካይነት ሜጀር ልናደርጋቸው እንችላለን ማለት ነው። ስለዚህ ኢኮኖሚ አክቲቪቲያችን ሜጀር ስናደርግ ናሽናል ኢንከማችን ሜጀር ስናደርግ ሜጀር የምናደርጋቸው ነገሮች አግሪጌት ኢኮኖሚ አክቲቪቲዎች ናቸው። እነዚህ አግሪጌት ኢኮኖሚ አክቲቪቲ ማለት ቶታል አውትፑት ማለት አጠቃላይ የመረተው ምርት ማለት ነው፣ ወይም አጠቃላይ የገባው ገቢ ማለት ነው። እነዚህ አጠቃላይ የገቡት ገቢ ጂዲፒ ሊሆኑ ይችላሉ ወይም ደግሞ በጂኤንፒ ሜጀር ልናደርግ እንችላለን ማለት ነው። ግሮስ ዶሜስቲክ ፕሮዳክት ኤንድ
ግሮዝ ናሽናል ፕሮዳክት ላይ ሜጀር ልናደርጋቸው እንችላለን ማለት ነው። ሶ ኦፊሻሊ ሜጀር የምናደርግባቸው ነገር ናሽናል ኢንከም አካውንት ይባላሉ ማለት ነው። ኢት ኢዝ አን ኦፊሻል ሜጀርመንት ኦፍ ዘ ፍሎ ኦፍ ኢንከም ኤንድ ፕሮዳክት ኢች ኢኮኖሚ ኢት ኢዝ አን ኦፊሻል ሜጀርመንት ኦፍ ፍሎ ኢንከም ኤንድ ፕሮዳክት ኢች ኢኮኖሚ። ስለዚህ እያንዳንዱ ኦፊሻሊ ሜጀር የምናደርግባቸው እያንዳንዱ ኢንከሞች ፎሎ የሚያደርጉት ኢንከም እና ፕሮዳክቶች እያንዳንዱ ኢኮኖሚ ላይ ኦፊሻሊ ሜጀር የምናደርግበት ናሽናል ኢንከም አካውንት ይባላል። ናሽናል ኢንከም አካውንት ሜጀር ማድረግ ነው። ኢኮኖሚ አክቲቪቲያችን ምን ይመስላል የሚለውን ለመለካት ነው። እነዚህ ደግሞ የምንለካው በሁለት ሜትር ነው። በጂዲፒ በጂኤንፒ ሜጀር ልናደርግ እንችላለን። የአንድ ሀገር ኢኮኖሚ አደገ ስንል ጂዲፒው መጨመረ ጂኤንፒው ጨመረ ብለን ሜጀር እናደርጋለን ማለት ነው። ሶ ናሽናል ኢንከም አካውንት ኢዝ ዘ ሜጀሪንግ ኦፍ ኦል ኢኮኖሚክ አክቲቪቲ ማለት ነው። ናሽናል ኢንከም አካውንት ፕራክቲስ ጉድ ኢኮኖሚ ዘ ፎሎዊንግ ሪዝንስ። ስለዚህ ናሽናል ኢንከም አካውንት ስናደርግ ጥቅም አለው ለኢኮኖሚያችን አክቲቪቲዎች ለምናደርጋቸው እንቅስቃሴ በሙሉ ሪዘኔብል ነው። ዛት ሚንስ ኢምፖርታንት ነው። ለምሳሌ ኢምፖርታንት የምንለው አንዱ ምንድን ነው? ኢተናብል ሀስቱ ነው ዘ ሌቭል ኦፍ አውትፑት አን ኢኮኖሚ። የኢኮኖሚያችን ደረጃ ምን ላይ እንዳለ ለማወቅ ይረዳናል። ኢተናብልስ ናው ዘ ሌቭል ኦፍ አውትፑት ኢን ኢኮኖሚ። ስለዚህ ናሽናል ኢንከም አካውንትን ሜጀር ስናደርግ ብሔራዊ ገቢያችን በጂዲፒ ወይም በጂኤንፒ ሜጀር ስናደርገው የሚያሳውቀን ነገሮች አሉ። ሪዝን ጉድ ፎር አን ኢኮኖሚ፣ ለኢኮኖሚያችን በጣም ጥቅም አለው። ምክንያት ደግሞ አንዱ የኢኮኖሚያችን ሌቭል ኦፍ አውትፑት ስንት እንዳመረታችን ኢኮኖሚያችን ምን ያክል አውትፑት እንደሚያመርት ሌቭሉ ወይም ደረጃውን ማወቅ እንችላለን ሜጀር ስናደርግ። ሁለተኛ ቱ ኦብዘርቭ ሎንግ ረን ትሬንድ ኦፍ ኢኮኖሚ፣ ሎንግ ረን ትሬንድ ኦፍ አን ኢኮኖሚ፣ ኢኮኖሚያችን ሎንግ ረን ትሬንድ ላይ ምን እንደሚመስል ትሬንዱ ማወቅ እንችላለን ማለት ነው። ስለዚህ ሎንግ ረን ትሬንድ ዛት ሚንስ ጂዲፒያችን ትሬንድ ሲያደርግ እየጨመረ ሊሆን ይችላል፣ ትሬንዳችን እየቀነሰም ዲዛይን ሼክ እያደረገ ሊሄድ ይችላል ማለት ነው። ስለዚህ ኢኮኖሚያችን ትሬንዱን እንድናውቅ ያደርገናል ማለት ነው። ናሽናል ኢንከም አካውንት ሜጀር ስታደርጉ ኢኮኖሚያችን ሜጀር ስናደርግ በጂዲፒ ወይም በጂኤንፒ ሜጀር ስናደርግ ሎንግ ረን ትሬንድ ኦፍ ዘ ኢኮኖሚ እንድናውቅ ኦብዘርቭ እንድናደርግ ያደርገናል ማለት ነው። ሌላኛው ኢምፖርታንት ሪዝን ወይም ጉድ ፎር ኢኮኖሚ ለኢኮኖሚ የተጠቀሙ ምንድን ናሽናል ኢንከም አካውንት ሜጀር ማድረግ it helps us in the policy formulation since it can be used as evidence in a policy making. ኢኮኖሚያችን በማወቃችን ምክንያት ፖሊሲዎች አንዳንዴ ልናወጣ እንችላለን ማለት ነው። ስለዚህ ፖሊሲ ፎርሙሌሽን ለማድረግ ፖሊሲ ሜኪንግ ለማድረግ አዳዲስ ፖሊሲዎችን ለመስራት ኤቪደንስ ይሆናል ኢኮኖሚያችን። ስለዚህ ለአንድ ኢኮኖሚ ጠቃሚ ነው ብለን መረጃ ከማምጣታችን በፊት ስለ ኢኮኖሚያችን እድገት ማወቅ አለብን። ስለዚህ ኢኮኖሚያችን እድገት ናሽናል ኢንከም አካውንታችን አውትፑታችን ምን ይመስላል የሚለውን ለማወቅ ናሽናል ኢንከም አካውንት ሜጀር ስለሚያደርግልን ኢምፖርታንት ነው። ፖሊሲ ፎርሜሽን አዳዲስ ፖሊሲዎች ለማውጣት ኤቪደንስ ይሆናል ማለት ነው። ኢት ሜክ ክሮስ ካንትሪ ኮምፓሪዝን ኦፍ ኤሪያስ። ስለዚህ ከአንድ ሀገር ሌላኛ ሀገር ለማወዳደር በቀላሉ ማወቅ ይቻላል ኢኮኖሚ ማለት ነው። ስለዚህ ናሽናል ኢንከም አካውንት ስንል ኢምፖርታንት የሆነ ጉድ ኤቪደንሶች አሉት ማለት ነው፣ ጥቅሞች አሉት። ሌላኛው ከዚህ ጋር አብሮ የሚነሳው ነገር ደግሞ ጂዲፒ እና ጂኤንፒ ምን ይመስላሉ የሚለውና ታውቁታላችሁ። የተለየ ነገር የለውም፣ አብሮ የሚነሳ ነገር ነው። ጂዲፒ በግሮዝ ዶሜስቲክ ፕሮዳክት፣ ግሮዝ ናሽናል ፕሮዳክት ምን ይመስላሉ የሚለውን 10ኛ ክላስ ላይ ዩኒት 6 ላይ አይታችሁታል። ተጨማሪ ነገር ትንሽ ማብራሪያ ብቻ ነው እዚህ ላይ የተጨመረበት ማለት ነው። እሱን ነው ማየት የሚጠበቅባችሁ። ጂዲፒ ምንድነው? ጂኤንፒ ምንድነው? ሜጀሪንግ የሚያደርጉት ማክሮ ኢኮኖሚ ፐርፎርማንስ ምን ይመስላሉ እና አናላይዝ ዲፈረንስ ቢትዊን ጂዲፒ እና ጂኤንፒ አናላይዝ እናደርጋለን ማለት ነው። ዘላስት ዋን እነዚህ ፕሮዳክቶች ማወቅ አለባችሁ። ዘላስት አንደርስታንድ ማድረግ ያለባችሁ ኮንሴፕቶች ናቸው። ስለዚህ ጂዲፒ ማለት ነው ነው ግሮስ ዶሜስቲክ ፕሮዳክት ስንል ምን ማለት ነው የሚለው የመጀመሪያ ማየት አለብን። ጂዲፒ ማለት ማርኬት ቫልዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስ ዊች አር ዘ ፕሮዳክትስ ዘ ፕሮዲውስ ኢን ኢች ካንትሪ ኢች ኢየር ማለት ነው። ጂዲፒ ስንል
ማርኬት ቫልዩ ነው። ሁሉም መጨረሻ ፋይናል ጉዶች የምንላቸው ወይም ሰርቪሶች ሊሆኑ ይችላሉ ምርት ናቸው። የመጨረሻ በአንድ ሀገር ውስጥ የሚመረቱ የመጨረሻ ምርት የምንላቸው ምርቶች አጠቃላይ ጂዲፒ እንላቸዋለን። በመጨረሻ ይር ላይ ጂዲፒ ካፒቸር ዘ ቫልዩ ኦፍ ኦል ከረንት ፋይናል ፕሮዳክትስ ዊች አር ፕሮዲውስድ ዊዝኢን ባውንደሪ ካንትሪ ዊዛውት ኮንሲደሪንግ ኦነርሺፕ ኦፍ ፕሮዳክት። ስለዚህ ጂዲፒ ሜጀር የሚያደርገው ግሮዝ ዶሜስቲክ ፕሮዳክት የምንለው አገር ውስጥ ብቻ የሚመረት ነው። ዊዝ ኢን ባውንደሪ ነው፣ አገር ውስጥ ብቻ የሚመረት ሌላ ሀገር ላይ የሚመረት አናመጣም ማለት ነው። ስለዚህ ዋት ማተር ኢዝ ዘ ጉድስ አር ፕሮዲውስድ ዊዝኢን ቴሪቶሪ። ስለዚህ የትኛው ፕሮዳክት ነው ሀገር ውስጥ በቴሪቶሪ ግዛት ውስጥ የተመረተ የሚለውን ጂዲፒያችን አደገ ወይስ አላደገ፣ ጨመረ፣ ቀነሰ የሚለው ለማወቅ ጂዲፒ ሜጀር የምናደርግበት ሚንስ ሜጀር ሊያደርግልን የሚችለው ኢኮኖሚያችን አደገ ወይም አላደገ የሚለው ሀገር ውስጥ የተመረቱ ምርቶችን ፋይናል ፕሮዳክቶች እየወሰደ ሜጀር የሚያደርግበት ሜትድ ነው ጂዲፒ። ጂዲፒ ካን ቢ ሪፕሬዘንት ባይ ቶታል ኢንከም ኦፍ ኤቭሪ ኢኮኖሚ ኦር ቶታል ኤክስፔንዲቸር ሜድ ኦን ኢኮኖሚ ጉድስ ኤንድ ሰርቪስ ባይ ዲፈረንት ኤጀንትስ። ጂዲፒ ሪፕሬዘንት የሚያደርግ ቶታል ኢንከም ኦፍ ኤቭሪ ዋን ኢን ኢኮኖሚ ቶታል ኤክስፔንዲቸር ሜድ ኦን ኢኮኖሚ ጉድስ ኤንድ ሰርቪስ ዲፈረንት ባይ። ጂዲፒ ሜጀር የሚያደርግበት ሜትድ በኢንከም ሊሆን ይችላል፣ በኢንከም አማካኝነት ሊሆን ይችላል፣ በኤክስፔንዲቸር አማካኝነት ወይም በቫሊዩ አድድ ሜጀር ሊያደርግ ይችላል። አንድ ኢኮኖሚ ሜጀር የሚያደርግበት ጂዲፒ ሜትዱ ሶስት አይነት ሜትዶች ይጠቀማል። ስለዚህ ጂዲፒያችን ሜጀር ለማድረግ አንድ ኢኮኖሚያችን የሚጠቅመን በሁለት ሜትዶች ይጠቀማል። ኢንከም እና ኤክስፔንዲቸር ሜትድ ይጠቀማል ማለት ነው። ዘላስት ዋን ምን ይመስላሉ የሚለውን በዚህኛው ሜጀር ያደርጋል ማለት ነው። ለጂዲፒ ሜጀርስ ሜጀር ኢዝ ታይም ስፔሲፊክ። ታይም ስፔሲፊክ ማለት የጊቨን ታይም ነው፣ ይር ነው። በአንድ አመት ይር ነው የሚሰራው። በአንድ አመት ውስጥ የመረቱ ምርቶችን ሜጀር ያደርጋል ማለት ነው። ጂዲፒ ስንል ቶታል ማርኬት ቫልዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስ ፕሮዲውስድ አኑዋሊ ዛት ሚንስ የይር ማለት ነው። በየአመቱ ዊዝን ካውንትሪ ቦርደር ነው። ስለዚህ በአንድ ሀገር ውስጥ ብቻ የሚመረት በአንድ አመት ኢች ይር በእያንዳንዱ አመት ለውጦቹን ሜጀር እያደረገ ሁሉም ፋይናል ጉድስ እና ሰርቪስ መጨረሻ ፋይናል ጉድስ እና ሰርቪስ የምንለው የሚመረቱ ምርቶችን ሜጀር የሚያደርግ ነገር ከሆነ ጂዲፒ እንላለን ማለት ነው። የሀገር ውስጥ ምርት ብቻ ሌሎችን ማመጣ ነገር ከሆነ ጂዲፒ እንላለን ማለት ነው። ስለዚህ ጂዲፒ ማለት ባጭሩ የምትረዱት ምንድነው? የሀገር ውስጥ የመጨረሻ ምርቶች የሆኑ በአናሊ ነው የሚሰራው። ሌሎች ሀገር ፕሮዳክት ማያካትት በየአመቱ ኢኮኖሚ ሜጀር የሚያደርግ ነው። ስለዚህ በኢንከም አፕሮች ወይም ደግሞ ኤክስፔንዲቸር አፕሮች ተጠቅሞ ኢኮኖሚ ሜጀር ሊያደርግ ይችላል ማለት ነው። ጂዲፒ ኮንሴፕቱ ይህን ይመስላል። ጂዲፒ ከተረዳችሁ ከጂዲፒ ግሮስ ዶሜስቲክ ፕሮዳክት፣ ዶሜስቲክ ሚንስ ሀገር ውስጥ ማለት ነው። ለዛ ነው ቴሪቶሪ ያለው። ቴሪቶሪ ወይም ደግሞ ባውንደሪ ያደረገው ግዛቶቹ ላይ ባውንደሪ ላይ ቦርደር ላይ ትኩረት የሚያደርገው ምንድነው? የሀገር ውስጥ ምርት ዶሜስቲክ ፕሮዳክት ነው። ስለዚህ ሀገር ውስጥ ብቻ የተመረቱ የመጨረሻ ፕሮዳክቶች አውትፑቶች ይሰበስብና ፋይናል ፕሮዳክቶቻቸው እነሱ ሜጀር ያደርጋል ማለት ነው። ወይ በኤክስፔንዲቸራቸው ወይም ደግሞ በኢንከማቸው ማለት ነው። ግሮስ ናሽናል ፕሮዳክት ምን ይመስላል? ከሱ በምንድን በጂዲፒ በምንድን ነው የሚለየው? ጂኤንቢ ከጂዲፒ በምን ይለያል? ግሮስ ዶሜስቲክ ፕሮዳክት ከግሮስ ናሽናል ፕሮዳክት በምን ይለያያሉ የሚለው ነው። ቶታል አማውንት ኦፍ ማርኬት ቫልዩ ጉድስ ኤንድ ሰርቪስ ላይክ እንደ ጂዲፒ ጉድስ እና ሰርቪስ ሜጀር የሚያደርግ ይሄ ናሽናሊቲ ጊቨን ካውንትሪ ፎር ጊቨን ፔሪድ። ይሄ ደግሞ ፕሮዲውስ የሚደረገው በናሽናሊቲ ነው። ጊቨን ካውንትሪ ፎር ጊቨን ፔሪድ ፎር ዲፊኒሽን ካን ቢ ኢዚሊ አይደንቲፋይ አንላይክ ጂዲፒ ከጂዲፒ የተለየ ነው። ጂኤንፒ ኢንክሉድስ ሰም አውትፑትስ ዛት አር ፕሮዲውስድ ባይ ሲቲዝን ኦፍ ዘ ካውንትሪ ሁ ኢዝ ሊቪንግ አብሮድ ኤንድ ኤክስክሉድ አውትፑትስ ፕሮዲውስድ ባይ ፎሪን ሲቲዝንስ ማለት ነው። ስለዚህ እዚህ ጋር ምንድነው ከጂዲፒ እና ጂኤንፒ የሚለያቸው ምንድነው? ጂዲፒ ስንል ሜጀር የሚያደርጉት ዜጎቹ የትም ይኑሩ እነዛ ፕሮዳክቶች የሚያመርቱት ምርት እናመጣለን። ዛት ሚንስ ከሀገርም ውጭ ቢሆኑ ሲቲዝኑ የእሱ ዜግነት ያላቸው የአንድ ሀገር ኤክስ የሚባል ሀገር ቢኖር
ኤክስ የሚባል ሀገር ዜጎቹ ሌሎች ሀገር ላይ ቢኖሩ የእነሱ ያመረቱት ምርት እናመጣለን ሜጀር እናደርጋለን ማለት ነው። ሌሎች ዜጎች ደግሞ ኤክስ የሚባል ሀገር ውስጥ እየሰሩ ከሆነ የእነሱ ፕሮዳክት እናስወጣለን ማለት ነው። ስለዚህ ሲቲዝን ላይ ነው የሚሰራው ይሄኛው ማለት ነው። ኢኮኖሚ ሜጀር ሲያደርግ የእሱ የአንድ ሀገር ዜጋዎች የሰሩትን ምርት ነው የሚሰበስበው ማለት ነው። ስለዚህ ጂኤንፒ ስንል ግሮዝ ናሽናል ፕሮዳክት ስንል የሁለቱ እንትኖች ማለት ነው። ጂዲፒ አለ ፕላስ ኔት ፋክተር ኢንከም ማለት ነው። ኔት ፋክተር ኢንከም ስንል ደግሞ ምን ማለት ነው? የውጭ ዜጎች ሀገር ውስጥ የሚያመርቱት ምርት አለ የእነሱ ምርት እናስወጣና የአንድ ሀገር ወይም ደግሞ የእኛ ሀገር ዜጎች ውጭ ሀገር ላይ የሚሰሩት ወይ ሌላ ሀገር ላይ የሚሰሩት ፕሮዳክትን እናስገባለን ማለት ነው። ስለዚህ ጂኤንፒ ካፕቸር ማርኬት ቫልዩ ፋይናል ጉድስ which are produced by national of the country wherever they are. It does not include production by non-national even though outside the country in a question. ስለዚህ ሌሎች ሀገራቶች የሚያመርቱትን ዳዝ ኖት ኢንክሉድ ዘ ፕሮዳክሽን አናካትም ምርት ነው ብለን አናካትም። የሰው ሀገር ዜጎች እኛ ጋር መጥተው ኢንቨስት አድርገው የሚያመርቱት ምርት ለእኛ ፕሮዳክሽን ብለን አናስበውም ማለት ነው። ስለዚህ ግሮዝ ናሽናል ፕሮዳክት ማለት ባጭሩ ማርኬት ቫልዩ ነው። የመጨረሻ ፋይናል ጉድስ እና ሰርቪሶች ናቸው፣ ምርቶች ናቸው። ፕሮዲውስ የሚደረጉ የአመታዊ ነው ሜጀር የምናደርገው ሪሶርስስ ካውንትሪ ኢሬስፔክቲቭ ኦፍ ሎኬሽን ኦፍ ዚስ ሪሶርስስ ኢሬስፔክቲቭ ነው። ስለዚህ ሎኬሽን ቤዝ አያደርግም ማለት ነው። ይሄ ሲቲዝን ነው ላይ ነው የሚሰራው ሲቲዝን ዜጎች ላይ ማለት ነው። የራሱ ሲቲዝኖች ፕሮዲውስ የሚያደርጉትን እቃዎች እየሰበሰበ ሜጀር ያደርጋል ማለት ነው። ስለዚህ ከጂዲፒ የሚለየው ምንድነው? የኛው ባውንደሪ የለውም። ጂዲፒ ባውንደሪ ያለው ማለት ነው። Hence, the major difference between two is how they treat income that is received by foreign resource and national resource. How they treat income that is received by foreign resource and national resource. ስለዚህ ፎሬን ሪሶርስ እና ናሽናል ሪሶርስ እንዴት ነው ሪሲቭ ማድረግ የምችለው የሚለው ሜን ዲፈረንስ ነው። አንድ ሀገር ከውጭ ሀገር ተመርቶ ራሱ የእኛ ዜጎች የሚያመርቱትን አይቀበልም ጂዲፒ። ስለዚህ ይሄ ራሱ አንድ ትልቁ ልዩነት ነው። the concept of net foreign factor income, that means net factor income a capture the division between GDP and GNP. net factor income ማለት the difference between aggregate amount of country citizen and company earned abroad and aggregate amount of foreign citizen overseas company each the country. net factor income ስንል የሁለቱ ልዩነት ማለት ነው። የካውንትሪ አማውንት ኦፍ ሲቲዝን ዛት ሚንስ እዚህ ሀገር ላይ የእኛ ዜጎች ውጭ ሀገር ላይ የሚያመርቱት ሲቀነስ ዲፈረንስ ስለሆነ አብሮድ እርንስ አብሮድ ኤንድ አግሪጌት አማውንት ኦፍ ፎሪን የእነሱ ዜጎች ደግሞ እዚህ ሀገር የሚያመርቱት አለ ኔት ፋክተር ኢንከም ይባላል ማለት ነው። እሱ የካምፓኒ ኦቨርሲዝ ዛት ሚንስ ካውንትሪ። ስለዚህ ኔት ፋክተሪ ኢንከም ስንል የሁለቱ ዲፈረንስ ነው። አብሮድ ሲቲዝን የሚኖሩ አሉ ሲቀነስ የፎሪን ሲቲዝን ሲቀነስ አብሮድ ሲቲዝን ማለት ነው። የነሱ ዜጎች እዚህ የሚኖራሉ የነሱ ሲቀነስ ፎሪኖች ደግሞ የኛ ውጭ ሀገር ላይ የሚኖራሉ የነሱ ሲቀነስ የምናገኘው ኔት ፋክተር ኢንከም ይባላል ነው። ስለዚህ ጂዲፒ ከአንዱ ከዛኛው የሚለይበት የውጭ ሀገር ላይ የሚያመርቱ ዜጎቻችን የነሱ እንትን ያስገባል ማለት ነው ጂኤንፒ። net factor income could be generally considered not to be substantial in most national sense which are earned by citizens those paid foreign more or less offset each other. net factor income system is written by በዚህ ሜተድ ኔት ፋክተር ኢንከም ተብሎ ሊጻፍ ይችላል። ስለዚህ ጂዲፒ ከጂኤንፒ የሚለየው ምንድነው? ጂኤንፒ ማለት ግሮዝ ናሽናል ፕሮዳክት ማለት ጂዲፒ ሲደመር ኔት ፎሪን ፋክተር ኢንከም ዛት ሚንስ ኔት ፋክተር ኢንከም ማለት ነው። ኔት ፋክተር ኢንከምስ ደግሞ ምን ብለናል ቅድም? የነሱ ፎሪኖች አሉ ሲቀነስ የኛ አብሮድ ያሉት ማለት ነው እንቀንሳለን ኔት ፋክተር ኢንከም ይባላሉ ማለት ነው። ስለዚህ ጂዲፒ ከጂኤንፒ እኩል የሚሆኑት መቼ ነው ማለት ነው? እነዚህ ሲቀናነሱ ዜሮ ከሆኑ ሁለቱ እኩል ከሆኑ ፎሪኖች አገር ውስጥ የሚሰሩት የውጭ ሀገር ዜጎች ሲቀነስ የኛ ሀገር ዜጎች ውጭ ሀገር አብሮድ ላይ የሚሰሩት ሲንቀናነሳቸው ባላንስ እኩል ከመጡ ጂዲፒያችን ከጂኤንፒ እኩል ይሆናል ማለት ነው።
የሀገር ውስጥ ምርት ብቻ ይሆናል ማለት ነው። ስለዚህ ጂኤንፒ በዚህ ሜትድ እንሰራዋለን ማለት ነው። ዚስ አፕላይስ ዌር ኔት ፋክተር ፔመንት ኦር ኢንከም ኢዝ ዘ ዲፈረንስ ቢትዊን ፋክተር ኦፍ ፔመንት አብሮድ ኤንድ ፋክተር ፔመንት ቱ አብሮድ። ኢን አዘር ወርድ ፔመንት ኦፍ ፋክተር ኢንከም which profit and rents the rest of the world are subtracted. The receipt of the factor income from the rest of the world. For example, Ethiopian who own payments apartment in New York earn rental income from building. This income earned include USA GDP. USA GDP ውስጥ ይካተታል ነው because ባውንደሪያቸው ላይ የመረተ ሁሉም ነገሮች ላይ GDP ሲሆን ማንም ያመርተው ማንም GDP ምን ያደርጋል ይደምራል but not in GNP ውስጥ ግን አይገባም። ምክንያቱም GNP ውስጥ የሚካተው ኢትዮጵያ ውስጥ ነው። ቤቱ የማን ነው ማለት ነው? አፓርትመንቱ የማን ነው? ኢትዮጵያዊ የኢትዮጵያ ናቸው። ኒውዮርክ ውስጥ ያለ አሜሪካን ውስጥ ኒውዮርክ ከተማ ውስጥ ያለ የኢትዮጵያዊ የሆነ አፓርትማ ቤት አለ። አፓርትማ ደግሞ አከራይተዋል። በክራይ የሚያገኘው ገቢ አለ። ያ ገቢ በጂዲፒ ምን ይላል ይካተታል። ጂዲፒ ሲካተት ደግሞ የአሜሪካን ጂዲፒ ተብሎ ነው የሚታሰበው። ግን ጂኤንፒ ሲሆን ደግሞ የኢትዮጵያ ይሆናል የአሜሪካ አይደለም። ምክንያቱም ይቀነሳል። አሜሪካ ጂኤንፒ ስትሰራ ናሽናል ፕሮዳክቷ ስትሰራ ምን ታደርጋለች ማለት ነው? ጂዲፒዋ ሲደመር ኔት ፋክተር ኢንከም ነው። ኔት ፋክተር ኢንከም ስንል ደግሞ የእሷ ዜጎች ሌሎች ሀገር ላይ የሰበሰቡት ሲቀነስ ሌሎች ሀገራቶች የሌሎች ሀገር ዜጎች እሷ ሀገር የሰሩትን ትቀንሳለች። ስለዚህ ዛት ሚንስ ይቀነሳል ስንል ደግሞ የኢትዮጵያ አፓርታማ ይቀነሳል ማለት ነው። ሲቀነስ የኢትዮጵያ ጂኤንፒ ይሆናል። የእነሱ ደግሞ ጂኤንፒ መሆን አይችልም፣ ጂዲፒ ብቻ ይሆናል ማለት ነው። ስለዚህ የሁለቱ ልዩነት ይሄን ያሳያል ማለት ነው። GDP is a flow of the concept and not stock in the measure. GDP flow of concept now. GDP concept not stock of the measures. A stock is the quantity which measure at a given point in time. የሆነ ኳንቲቲ ነው ሜጀር የምናደርግበት a given point ላይ የምናገኘው። whereas follow in a quantity measure per unit of time. ሜጀር ልናደርግ እንችላለን። ሜጀር ፓይ per unit of time ማለት ነው። follow shows us the amount of new addition existing value while a stock shows the total accumulated value of something. Note that the follow represents change in a stock. When the building theory to explain economic variables, it is often useful to determine whether the variable are stock or follow, where any relationship links them. እዚህ ጋር ተቀምጦ ታዩታላችሁ የጂዲፒያችን የኮመን ኢኮኖሚክ ቫሪያብል ሾዊንግ ፎሎ እና ስቶክ ናቸው ወይስ ፎሎ ናቸው የሚለውን ነገር ያስቀምጣል። ለምሳሌ ስቶክ ከምንላቸው ሜጀሮች አንዱ ለምሳሌ ፐርሰን ዌልዝ ስቶክ ውስጥ የሚካተት ነው። ነምበር ኦፍ አንኢምፕሎይመንት ፒፕል፣ አማውንት ኦፍ ካፒታል ኢን ኢኮኖሚ፣ ገቨርንመንት ዲቤት ስቶክ ናቸው። እነዚህ ነገሮች ስቶኮች ተብሎ ይጠራሉ ማለት ነው። ፍሎ ሜጀርመንት ደግሞ የሚያደርጉት ኢንከም እና ኤክስፔንዲቸር ፍሎ ውስጥ ነምበር ኦፍ ፒፕል ሉዚንግ ዜር ጆብስ፣ አማውንት ኦፍ ኢንቨስትመንት፣ ገቨርንመንት በጀት ዴፊሲት፣ እነዚህ ቼንጅ ሊሆኑ ስለሚችሉ ፍሎ ነው የሚባሉት። ብዙ ጊዜ ፍሎ የሚያደርጉ ጉዳዮች ናቸው ማለት ነው። በአጭሩ የዛሬ ክላሳችን ስለ ጂዲፒ እና ጂኤንፒ ልዩነት ያየንበት፣ ናሽናል ኢንከም አካውንትን ምንድነው ጥቅም የሚለው ያየንበት ፖይንት ነው ማለት ነው። ስለዚህ አዲስ ነገር የለም። ጀስት የምታውቁት ነገር ነው ያወራነው። ጂዲፒ ማለት ግሮስ ዶሜስቲክ ፕሮዳክት ነው። ግሮስ ዶሜስቲክ ፕሮዳክት ስንል ደግሞ አገር ውስጥ ብቻ የሚመረቱ ምርቶች ናቸው። ፋይናል ፕሮዳክቶችን ሜጀር የምናደርግበት ሜትድ ነው። በኢንከም ሜጀር ልናደርግ እንችላለን፣ በኤክስፔንዲቸር ሜጀር ልናደርግ እንችላለን፣ ወይም ቫልዩ አድድ ሜጀር ማድረግ እንችላለን። እነዚህ ነገሮች እንዴት ነው የሚሆነው? በቀጣይ ቪዲዮ የምናገኝ ነው የሚሆነው። እንዴት ሜጀር እናደርጋለን የሚለውን ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ጂኤንፒ ማለት ደግሞ ምንድን ነው የሚለውን የአገሩ ዜግነት ብቻ ዜጋዎች የሚሰሩት የሌሎች ዜጎች ፕሮዳክት የምንቀንስበት የሚያመርቱ የኛ ዜጎች ደግሞ ከሌላ ሀገር የምናመጣበት ሜጀር የሚያደርገው ናሽናል ፕሮዳክት ግሮስ ናሽናል ፕሮዳክት ሜጀር የምናደርግበት ሜትድ ነው ማለት ነው። ዘላስቷ ናሽናል ኢንከም አካውንት ነው። ናሽናል ኢንከም አካውንት ለተለያየ ነገር እንደሚጠቅም አይተናል ማለት ነው። ስለዚህ ይሄን ይመስላል። በሌላው ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ።